ወደዚህ ጠጋ ነው ሁሉንም አስገባ ክትፎ ስንት ገባል? ስንት አልክ? ክትፎ ስንት ገባ? አንኩስ ይለኝ ወላሂ ለነሱ ትክክለኛ መረጃ ይነገር ስለውጭ ሰው ደንግጦ ያሉ ከፋክቶ እንዲልቁ ታው እንደዚህ አይባልም ታዊ አይባልም እንደዚህ ይሸታት 5 ኪሎ ነው። ይሄው የድሃ ክትፎ ብሉ ተሰራላችሁ፣ አትጨማለቁ። ትልቅላታለህ አንተ በደንብ ቅረጽ። ማሩንም ቆይ ይሄ ነገር ላስጠጋው ወላሂ መራረቅ የለበትም። ማሩም አላችሁ። ይሄንንም ስታነሳ ሸምሱ አልተመቸህም። ቆይ እንደዚህ አስጠግተህ የለም ለማለት በቃ ያብ ይኸውልህ ያምራል ወላሂ አሁን አማረበት ይኸው ወላሂ እንደዛ ያላችሁ ተጽናኑ። የደንበይ አባሻና ወይ አሉ ሀያኩም አለ ተፈደሉ ብሉ ክትፎ 5 ገባ አለ። አዎ ክትፎ 5 ገፍቶ እንግዲህ በየአይነት በ300 እየበላን ነው። በ300 አዎ 300 አድ በየአይነት ምንዛሬ ነው በምንዛሬ ነው የምንበላው። በአሁኑ ሰዓት የኢትዮጵያ ብር ቀብቷል። አትያዘው ስታይልን ስቀየው ለምንድን ነው አንተ ለውጭ ላሉ ሰዎች ትክክለኛ መረጃ አይነገርም ያልከው? ለምንድን ነው? ምንዛሬ ስለሚጨምር ወይ ተው ራመቶ ተው። ከዛ አያምኑም፣ ሁሉንም ውሸታም ያደርጋሉ። መንጋው ልክ ነሽ። እነሱ ባይኖር እኮ እኛ እንኖርም። ያው እዚህ እየላኩ ስንት ነገር አይደል ይላዋል ኮይ ጅግባል ሀጂ ተናገሩ ዳታሽንካር እሺ ለዱቤሻ ይሄ ዳታ የሚከስር ነጋዴ ለሀብታም ይጋብዛል። አይ ዱዓ ለሁሉም ነው የሚደረገው። ለሰው ስታረቅ ለአንተ ወላሂ መቅቡል ነው ወላሂ መታረቅ አለብን ከብር ጋር ያላ የታሰረው ዝዝሩ ለምቀኛ እውነት ከክትፎ ይሻላል ወላሂ ከክትፎ ይሻላል ወላሂ ከክትፎ ይሻላል። ከክትፎ ዋሻ ስጋ ካጉል ስጋ ጎመን በጤና የስጋ ሽታ ይናፈቃችኋል አላለም ኡስታዝ? በውጭ ጢሉ ያኔ በሰርብሽ የናፍቆ ይጋ ወላ ብሉ ዋጆ አኩ ፊናንቹ ታቆቁማት እንዳካ ምንን ከዛ ሚለን ጎራትን ያሊል ታይፊናን ይችላ ሐምለን ጎራታት ይላል። አይ ለሰውዛው ነው ይላል። ቆይ ውጭ ያሉት እንደተመቻቸው በምን ያስታውቃል? በድምጻቸው። እንዴት ነው ድምጻቸው? ረጋ ብለው ዘና ብሎ ነው ያወሩት። ያልተመቻቸው በሽማት ጋር ተቆበልኩ ነው አልኪሻው በካሜራ ተነቅለኛ የቤጄ ፎቶ ያያስላል የቤጄ አይነክላ የቤጄ ለሰደቃ አይውቢ አፍሱ ምዛላ ጀጀሃር ወይላ ويا ربي لا يدلون لك بيجي والله እኮ ለሁሉ ቢመቻቸው ቸግሮት ለወጣ ለሁሉ ወላሂ ተክል ለሰው ልጅ ሁሉ ለማን አይቸግረው ጠላትም ያገኝ ወላሂ ትክክለ ነው። እንትን ነው ያልፍልኛል ብለው ወጣው እንደገና መከራው የሱዳን አፈር በልቶ ወላሂ ሰው ልጅ ወላሂ አይቸገርስ ያ ረቢ የሆነችዋ ሸሚማ ባለፈው እንደዚህ አይደል አለች። 6 ዳቦ ለ10 ቀን ይሰጠኛል አለ። ወጣ
በውጭ ሻሚማ በውጭ በሳውዲ በሶስት ወር አልመጣችም። 6 ዳቦ ለ10 ቀን የተሰጠኛለች ወላሂ። ግን እነሱ እንደዚህ የምንበላ አይመስላቸውም ወላሂ። ሴት ልጅ እኮ ወላሂ ሴት ልጅ ወላሂ በምግብ እኮ ወንድ ልጅ ወጦሽ አይላል። እንኳን 10 ቀን አለም እና በቦክስ ነው ባበጥባት ይቅርብኝ እንጂ በምግብ አትጣብኝ። አችንም ወላሂ ቤደችበት ካሜራ አንሳኝ እንጂ ደብቄም በላለሁ። ታባረኝ በፈለገ ታባረኝ ወላሂ። አዎ ግን እኮ ግፍ ነው ቁር ነው። ኢንሻአላህ ሀገራችን አላህ ውጭ አድርግልን። እንዲህ ለ10 ቀን አፈር ያለ እንዲህ በሚነስ ሂሳብ ነው። አሁን ምግብ ቤት ክፍት ነው። 18 ዳቦ ራመቱ ምግብ ቤት ልከፍት ነው። አስተዋውቅልኝ። በጣም ፋወድን ጣልሽ በቃ ይሄው እንደዚህ ቪዲዮ ከተቀረጸ ቪዲዮ ሳይሆን ጣዕሙ ወላሂ ልክፈት። ውይ እሺ፣ ላይት ውጭ ላይት አረ ሌላ ፕሮጀክት እንደፈልሽ ሰውዬው ከእሳት ጋር እንደዚህ ልትይ ከእሳት ጋር ግድስ ብር ላርከባት ወላሂ ለከሽ ዜግነት ይቀደኛል ዳ አንተ ወይ አይራመቱ ወላሂ ሰዛለ ብርና እኔ እንደዚህ ምን ተላልኩ አይደለም። ሹፍ አሁን ተመልሼ ስደት ከሚሄድ ምግብ ቤት ከፍቼ ምርጥ ምግብ ቤት ብሰራ ወዳሳ ወዝ ሊሆን ሰው መጀመሪያ ወራ ቡኑታ አላህ ያ ረቢ ሳቁን ሳቅ ያርግልን ብለ አላህ እንግዲህ ሳቁን ሳቅ አድርገልን። አላህ ሁሌም ደስተኛ ያድርገን። የሰው ልጅ መቼም ደስተኛ አይሆንም፣ ግን ባለው ተብቃክቶ የሚኖር ያድርጋችሁ ያድርገን። ወላሂ ነው የምላችሁ። ከጭንቀት አላህ ነጃ ይበለን። እንግዲህ እኔ እዛ ስደት እያለሁ ወላሂ ንንጃ በቃ ምንም ይሁን ምንም በሀገሩ ከቤተሰቡ እንደዚህ ቁጭ ብሎ ሲያሳልፍ ኢድም መጣ ረመዳንም መጣ ምንም ይምጣ ከቤተሰብ ማሳለፍ ለኔ ቢስሚላ እንደ ዳገት ሆኖ ነበር የሚታየኝ። አልሐምዱሊላህ ጊዜው ደርሶ ያው ደርሼ ከቤተሰቦቼ እያሳለፍኩ ነው። እናንተም ደግሞ አይዟችሁ ትደርሳላችሁ። ማይደረስበት ነገር የለም። አላህ ደግሞ ምኞታችሁን ያሳካላችሁ። እጃችሁ ሰፊ ያድርግላችሁ። ልትሰጡ ይስጣችሁ። ሰጪ እንጂ ተቀባይ ያርጋችሁ። ያ ረቢ ወላሂ የሰው እጅ አያሳየን አያሳያችሁ እላችኋለሁ። እንግዲህ ለዛሬ የነበረን ቆይታ ይህንን ይመስላል። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። የመጀመሪያው ባልሽ ነው ወይስ ይሄ ከስደት ከተመለሽ ያገባሽው ባልሽ ነው ላላችሁኝ እነግራችኋለሁ። ቆይ የትኛው ነው ባል? አታውቁትም እንዴ እስካሁን ድረስ? እሺ